እና አንፎሎ አርጋ አንፎሎ ቻል ሂዷ ምን ህይወቱን ነው የምታስቆሙት? አዶናይ የተለየ ከሌሎቹ የተለየ ምንም አይነት ነገር ቪዲዮ አልተጠቀመም፣ ቃላት አልተጠቀመም፣ አልሰራም። ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ፣ ታውቁታላችሁ ፖለቲካ ውስጥ እንደማልገባ፣ አልፈልገውም ያ ህይወት ጊዜም የለኝም። ታዋቂው ቲክቶከር አዶናይ በማህበራዊ ሚዲያ በተለይ ከአርሲ ድምጽ ከሆነ በኋላ የአክሱም እስልምና እምነት ተከታዮች ድምጽ አልሆንም በሚል የአንፎሎ ዘመቻ ተከፍቶበታል። ይህንን አስመልክቶም እሱ ሰፊ ማብራሪያ ሰሞኑን ሰጥቷል። ብዙ ሰዎች በማህበራዊ ሚዲያ ላይ ለሱ ሐሳብ እየሰነዘሩበት ነው። ይህንን ጉዳይ ነው ዛሬ በጭላሉ ቲዩብ የምንዳሰሰው። በርካታ ድምጾች አሉ፣ እነሱም በተከታይ እንጋብዛችሁ እና አንፎሎ አርጋ አንፎሎ ቻል ሂዷ ምን ህይወቱን ነው የምታስቆሙት? ሲሪየስሊ በቃ የሰውን ህይወት እንዲበጃችሁ ያዛችሁ ያላችሁ የሚመስላችሁ ትንንሽ ጥቃቅንና አነስተኛ ሐሳብ የተሸከማችሁ ደግሞ አላችሁ። እና ይሁት ልጁ ነክ keep going my brother keep shining ምንም ማንም አይዝም። ክፉ ሰው ነው የሚያዘው። ክፉ ሰው በራሱ ወጥመድ ነው የሚጠመደው። ሰዎች የሚወርቁት በራሳቸው የልብ ክፋት ነው። እግዚአብሔር ለቅኖች ቅን ነው። እግዚአብሔር ለደጎች ደግ ነው። እግዚአብሔር ለክፎች ክፉ ነው። እንደ ልባችሁ መሸት ነው እግዚአብሔር አብራችሁ የሚሰራው። ፍቱት ለራሳችሁ ስትሉ። ወገናችን በአዶናይ ጉዳይ ነው። እሱም ምንድነው ከተባለ አሁን ለአርሲ ላይ ለተገደሉ ወገኖቻችን ድምጽ ሆኗል። ይህንን ድምጽ መሆኑን አስከትለው ለምንድነው ትናንትና አክሱም ላይ ያውላ ድምጽ ማህበረሰቡ በሚሆንበት ሰዓት ላይ ድምጽ መሆን ያቃተ የሚል ነገር ተነስቷል። እዚህ ነገር ላይ አንድ ነገር ላንሳ። እኛ ድምጽ የሚሆነን ሰው አላጣንም። እኛ ሙስሊሞች አንድ ሰው ድምጽ ስለሆነን የሚፈጠር ነገር የሚቀንስ ነገር የለም። ድምጽ ባለመሆኑ ምክንያት ደግሞ የሚብስ ነገር የለም። ነስር የሚገኘው ድል የሚገኘው ከአላህ ነው። ወመን ነስሩ ኢላ ሚን ኢንዲላህ ድል የሚገኘው ከአላህ ነው። ምንድነው ይሄን ያህል መንጫጫት ለምን አስፈለገን? ይሄን ያህል ቦታ መስጠት ለምን አስፈለገን? ሆነ ለራሱ ነው። ምክንያቱም አክሱም ላይም ያለው ወገን ነው፣ አርሲ ላይም ያለው ወገን ነው። አዶናይ እንግዲህ በዚህ ጉዳይ ላይም ሐሳብ ሰጥቶ ነበር። በጭላሉ ቲዩብ አስደምጠናችኋል። እሱን እስቲ ላስታውሳችሁና ሌሎች ሰዎችስ ምን አሉ ስለ አዶናይ? በሁለት ተቃርኖ ሐሳብ እየተሰጠበት ያለው ጉዳይ ነው። እሱንም በተከታይ እናስመልክታችሁና እንመለሳለን። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም? እኔ ጋር ሲሆን ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑም። ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው? አዶናይ የተለየ ከሌሎቹ የተለየ ምንም አይነት ነገር ቪዲዮ አልተጠቀመም፣ ቃላት አልተጠቀመም፣ አልሰራም። እንዲያውም አይታችሁ ከሆነ ከሌሎቹ የተለየ ለኢትዮጵያ ሰላምን የተመኘ እግዚአብሔር ሰላሙን ያምጣልን ብሎ የጨረሰ አርሲ ላይ የተደረገው ግድያ ትክክል አይደለም፣ ያ ደግሞ እግዚአብሔር ሰላም ያምጣልን ብሎ የተመኘ ቃሉን አሳምሮ የተናገረ የመጀመሪያው ሰው ነው። ማወቅ ያለባችሁ ሌላው በእልክ ነበር ሲናገር የነበረው። ያም ሆነ ይህ ቻሌንጅ ያደረጋችሁ ምን አደረጋችሁ? ተነሳችሁበት? ምንም አይደለም። ይሄ ደግሞ የኢትዮጵያ ወይ ደግሞ የሀበሻ ባህሪ ነው። አንድ ሰው ከፍ ሲል እንዴት ማውረድ እንዳለብን የምንቆፍር ማህበረሰብ መሆናችንን በደንብ ጠንቅቀን ስለምናውቅ እግዚአብሔር ከፍ ያደረገው ሰው ማንም ሊጥለው አይችልም። ጭላሉ ቲዩብ ነው። እንደተለመደው ብዙ ጉዳዮችን የምንዳሰስበት የመረጃ ዩቲዩብ ነው። ስለዚህ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለን። የዛሬውን አጠናቀናል።